የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒ ሊንክ አድርጉ። 10 ጊዜ ኮፒ ሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢ ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድን ነው ታዲያ ከተባለ ማዕጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተ ክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድን ነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተ ክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ? ምንድን ነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። እኔ ስውሯ ማርያም ጎንደር ትሁን ሸዋ ትሁን ወሎ ትሁን ጎጃም ትግራይ ትሁን ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብለው 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣል ብለው መቁጠሪያ ይቸበችባሉ። ቤተክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም? ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት የያዙ እንጂ እንዴት ነው ስርዓት አስይዙልን? አባቶቻችን በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ። እውነት ነው የእናንተን ስም ሲያጣፉ ሲሳደቡ ነው የሚሉት፣ እውነት ነው። አባቶቻችን ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም። እያንዳንዱ እየተነሳ በቤተ ክርስቲያኒቷ ላይ የራሱን ሕግ እስኪያወጣ ድረስ ምንድን ነው ዝምታው? ዝምታው ምንድን ነው? ቤተ ክርስቲያኒቷ ምዕመኑ እየተጎዳ ነው ያለው። ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጠው፣ ያንን በጥብጦ ሊጠጣ ነው ማለት ነው እንግዲህ በእሳት አቅልጦ። በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል፣ አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነው። እና እንዲህ አይነት ድርጊት፣ እንዲህ አይነት ስርዓት፣ እንዲህ አይነት ማጭበርበር፣ እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ ይሄ ባጭሩ መቆም አለበት። ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ ለነጋዴዎች እንደው ቤተክርስቲያን የገባም አይሸጥም ነበር። ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ
አቡነ ዘበሰማያት የደረሰበት ቤተክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ። አይሸጥም። ያ ነገር የገባበት ቤት ራሱ ችግር፣ መከራ፣ ስቃይ ነው የሚገባበት። ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም፣ ለቤተ ክርስቲያን ብቻ ነው የሚሆነው እና ስለዚህ ይሄ እንደው ይሁን እንኳን ከተባለው የቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም። በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው፣ ነውር ነው። ስለዚህ አይሆንም። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ላልሰማ አሰሙልኝ፣ ላልደረሰው አድርሱልኝ።